መጽሐፈ ኢያሱ ምዕራፍ 23 እንዲህም ሆነ፣ ብዙ ዘመን ከሆነ በኋላ እግዚአብሔርም እስራኤልን በዙሪያቸው ካሉት ጠላቶቻቸው ሁሉ ካሳረፈ በኋላ ኢያሱም በሸመገለ በዕድሜውም ባረጀ ጊዜ ኢያሱ እስራኤልን ሁሉ ሽማግሌዎቻቸውንም፣ አለቆቻቸውንም፣ ፈራጆቻቸውንም፣ ሹማምንቶቻቸውንም ጠርቶ እንዲህ አላቸው። እኔ ሸምግያለሁ፣ በዕድሜም አርጅቻለሁ። እናንተም አምላካችሁ እግዚአብሔር በእነዚህ አሕዛብ ሁሉ ስለ እናንተ ያደረገውን ሁሉ አይታችኋል። ስለ እናንተ የተዋጋ እርሱ አምላካችሁ እግዚአብሔር ነው። እነሆ እኔ ካጠፋኋቸው አሕዛብ ሁሉ ጋር ከዮርዳኖስ ጀምሮ በፀሐይ መግቢያ እስካለው እስከ ታላቁ ባሕር ድረስ ለነገዶቻችሁ ርስት እንዲሆኑ የቀሩትን እነዚህን አሕዛብ በዕጣ ከፈልኩላችሁ። አምላካችሁም እግዚአብሔር እርሱ ከፊታችሁ በብርቱ ይበትናቸዋል፣ ከፊታችሁም ያሳድዳቸዋል። አምላካችሁ እግዚአብሔር እንደ ተናገራችሁም ምድራችሁን ትወርሳላችሁ። ስለዚህም በሙሴ ሕግ መጽሐፍ የተጻፈውን ሁሉ ለመጠበቅና ለማድረግ በጣም በርቱ። ከእርሱም ወደ ቀኝም ወደ ግራም ፈቀቅ አትበሉ። በእናንተ መካከል ወደ ቀሩት ወደ እነዚህ አሕዛብ አትግቡ። የአማልክቶቻቸውንም ስም አትጥሩ፣ አትማሉባቸውም፣ አታምልኳቸውም፣ አትስገዱላቸውም። እስከ ዛሬ ድረስ እንዳደረጋችሁት ወደ አምላካችሁ ወደ እግዚአብሔር ተጠጉ እንጂ። እግዚአብሔር ታላላቆችንና ኃያሎችን አሕዛብ ከፊታችሁ አስወጥቷል። እስከ ዛሬም ድረስ ማንም ሊቋቋማችሁ አልቻለም። አምላካችሁ እግዚአብሔር እንደተናገራችሁ ስለ እናንተ የሚዋጋ እርሱ ነውና ከእናንተ አንዱ ሰው 1000 ሰው ያሳድዳል። አምላካችሁን እግዚአብሔርን ትወዱት ዘንድ ለራሳችሁ እጅግ ተጠንቀቁ። እናንተ ግን ተመልሳችሁ በመካከላችሁ ወደ ቀሩት ወደ እነዚህ አሕዛብ ብትጠጉ፣ ከእነርሱም ጋር ብትጋቡ፣ እናንተም ወደ እነርሱ እነርሱም ወደ እናንተ ብትደራረሱ፣ አምላካችሁ እግዚአብሔር ከሰጣችሁ ከዚህችም ከመልካሚቱ ምድር እስክትጠፉ ድረስ መውደቂያና ወጥመድ፣ በጎናችሁም መግረፊያ፣ በዓይናችሁም እሾህ ይሆኑባችኋል እንጂ አምላካችሁ እግዚአብሔር ከእንግዲህ ወዲያ እነዚህን አሕዛብ ከፊታችሁ እንዳያሳድዳቸው ፈጽማችሁ እወቁ። እነሆም ዛሬ የምድርን ሁሉ መንገድ ሄዳለሁ። እናንተም እግዚአብሔር ስለ እናንተ ከተናገረው ከመልካም ነገር ሁሉ አንድ ነገር እንዳልቀረ በልባችሁ ሁሉ በነፍሳችሁም ሁሉ እወቁ። ሁሉ ደርሶላችኋል፣ ከእርሱም አንድ ነገር አልቀረም። አምላካችሁ እግዚአብሔር የተናገረው መልካም ነገር ሁሉ እንደደረሳችሁ አምላካችሁም እግዚአብሔር ከሰጣችሁ ከዚህች ከመልካሚቱ ምድር እናንተን እስኪያጠፋችሁ ድረስ እግዚአብሔር እንዲሁ ክፉን ነገር ሁሉ ያመጣባችኋል። አምላካችሁ እግዚአብሔር ያዘዛችሁን ቃል ኪዳን ስታፈርሱ፣ ሄዳችሁም ሌሎችን አማልክት ስታመልኩ ስትሰግዱላቸውም፣ በዚያ ጊዜ የእግዚአብሔር ቁጣ ይነድባችኋል፣ ከሰጣችሁም ከመልካሚቱ ምድር ፈጥናችሁ ትጠፋላችሁ።